በባልና በሚስት መካከል መግባባት ለምንድን ነው እየጠፋ ያለው ብላችሁ ካላችሁ አለመግባባት በጣም እየበዛ ስለሄደ ነው። ከምትወዱት ሰው ጋር አለመግባባቱ በጣም እየበዛ ሲሄድ መግባባቱ በጣም እየጠፋ ነው። መጽሐፍ ቅዱስ በመጨረሻው ዘመን ፍቅር ትቀዘቅዛል። ፍቅር የምትቀዘቅዙ ጸቦች በጣም ስለሚበዙ ነው። ባልና ሚስት ከሆናችሁ አንቺና እሱ መካከል ፍቅር ከቀዘቀዘ ጸቡ ስለበዛ፣ ነገሩ ስለበዛ፣ ኩርፊያው ስለበዛ፣ ንቀቱ ስለበዛ ነው። ጸብ የበዛበት ቦታ ደግሞ ፍቅር ይቀዘቅዛል። መስሪያ ቤትም ይሁን መንግስት ተቋማት ጋር፣ የግል ተቋማት ጋር፣ የሃይማኖት ተቋማት ጋር ጸብ እየበዛ ከሄደ ፍቅር እየሞተ ይመጣል። በመጨረሻው ዘመን ፍቅር ከብዙዎች ዘንድ ትቀዘቅዛለች ነው። የምትቀዘቅዘው ጸቡ እየበዛ ስለሚሄድ ነው። ትንቢቱ ይፈጸም ዘንድ ግድ ቢሆንም እንኳን እናንተ የፍቅር ከሆናችሁ በተቻለ መጠን ትንሽ ቤታችሁን ሰላም ማድረግ ትችላላችሁ። ምንም ይዘን አልመጣንም፣ ምንም ይዘን አንሄድም። ራቆትህን የተፈጠርከው ራቆትህን እንዲሁ ትሄዳለህ። እንደዚሁ ነው እዚህ ምድር ላይ የመጣ ነው። እኔም ሱፌን አውልቄ እናንተም ያላችሁን ነገር ጥጣችሁ እንደዚሁ ራቆታችን እንሄዳለን። ራሳችሁን በጣም የምታስጨንቁ ሰዎች፣ በጣም በውጥረት በጣም በተለያየ ነገር ራሳችሁን በጣም የምታስጨንቁ ሰዎች እኔ እመኑኝ ያልኳችሁ በቃ ራቆትህን የመጣው ራቆትህን ትሄዳለህ። በትዳር ጉዳይ፣ በልጅ ጉዳይ፣ በገንዘብ ጉዳይ፣ በስኬት ጉዳይ፣ በስማችሁ ጉዳይ በጣም ራሳችሁን የምታስጨንቁ ሰዎች በቃ ራቆትህን የመጣው ራቆትህን ትሄዳለህ። ከሰው ጋር በጣም ተነካክሳችሁ ለሰው በጣም አስቸጋሪ ሆናችሁ ለራሳችሁም አስቸጋሪ ሆናችሁ የምትኖሩ ሰዎች በቃ ራቆትህን የመጣው እንዲሁ ራቆትህን ትሄዳለህ። ስለ ካምፓኒ፣ ስለ ስም፣ ስለ ታዋቂነት፣ ስለ ፍቅር፣ ስለ ሴት፣ ስለምን ቺት የምታደርጉ ሰው በጣም ምንም አይነት ህይወት ላይ ሆኑ በጣም ለሰው አስቸጋሪ ለራሳችሁም አስቸጋሪ የምትሆኑ በጣምም ደግሞ ራሳችሁን በቢዝነስም በስራ በብዙ ነገር ራሳችሁን የምታስጨንቁ ሰዎች እመነኝ ራስን የምታስጨንቅበትን ነገር ትተኸው ትሄዳለህ፣ ትቼው ይሄዳል። ስለዚህ በተቻላችሁ መጠን የሚያስጨንቃችሁን ሁሉ በእኔ ላይ ጣሉ ይላል እግዚአብሔርና በጣም በጣም በጭንቀት ሰበብ ብዙ ሚሊዮን ሰው ህይወቱን እያጣ ነው። በጣም የስኳር፣ የጨጓራ፣ የጉበት፣ የማይግሪን ታማሚ የሆነ በጣም ብዙ ሰው። ስለዚህ በተቻላችሁ መጠን ጭንቀትን አስወግዱ። በቃ ጀስት ሪላክስ። ምንም ነገር እግዚአብሔር ሲፈቅድ ነው። በቃ አንተ ስለተጨነክ ቢሆን እኔም ተጨንቄ የጭንቀት በርሜል ውስጥ ቁጭ ብዬ አይቼዋለሁ። ስለዚህ ስለተጨነክ የሚሆን ነገር የለም። እግዚአብሔር ሲፈቅድ የሚሆነው ነገር ነው። ትዳር እግዚአብሔር ሲፈቅድ ነው። ልጅ እግዚአብሔር ሲፈቅድ ነው። ገንዘብ እግዚአብሔር ሲፈቅድ ነው። መኪና እግዚአብሔር ሲፈቅድ ነው። ቤት እግዚአብሔር ሲፈቅድ ነው። የምታስበው ሐሳብ የሚሳካው እግዚአብሔር ሲፈቅድ ነው። ስለዚህ ይሄ በጣም ራሳችሁን የምታስጨንቁ ሰዎች ራቆትህን የመጣው ራቆትህን ትለው ትሄዳለህ። ባለቤት ያስቸገረችኝ እንዲያረገችኝ በቃ እሷንም ትተህ ትሄዳለህ። ራቆታችንን የመጣ ነው ራቆታችንን ትለን እንሄዳለን። ራሳችሁን አታስጨንቁ። ጭንቀት ለመቀነስ ሞክሩ። በተቻለ መጠን ለመረጋጋት ሞክሩ ለማለት እወዳለሁ።